የኢትዮጵያ ታሪክ እና የትርክት ስብራት ማሳያ እዚሁ እየተነሱ ነው ያሉት። ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም። ቁርጥ ያለ የጸና አቋም የችግሩን ስፋት ያየ እንደ ሀገር በቀልነቱ ለችግሩ መፍትሄ የሚሆን ሐሳብ ማምጣት ነው ትልቁ መፍትሄ የሚሆን። አለበለዚያ ፖለቲካችን ወይም ለህዝብ የምናደርገው ትግል የምርጫ ገበያ ሊሆን ይችላል። አንዳንድ ወንድሞቼ ከዚህ ውይይት ያለፈ ነው የህዝብ ደህንነት። ቁርጥ ያለ አቋም ለህዝቡ ልንነግረው ይገባል። ዛሬ ሲመቸን በእጃችን ሲፈጀን በማንኪያ ልናረግለት አይገባው። ይሄ ነው ስብራት ማለት ከታሪክ የተማር ነው። በመግለጫ ማረግ ነው፣ በድምጽ አረግ ነው፣ በቪዲዮ አረግ ነው። የቱ ጋር ነው አሰላለፋችን የሚለው ነው ለኢትዮጵያ ህዝብ መንገር ያለብን። ስለዚህ ለወንድሞቼ ማነሳው አሁንም የኢትዮጵያ ህዝብ እልቂትና ጥፋት ማወጅ አይመጥነው። ልዩነቱ መሳሪያ የመያዝና ያለመያዝ ነው። በቃላትም ገደል ነው፣ በጠመንጃም ገደል ነው። ለኢትዮጵያ ህዝብ ከዚህ በኋላ ያስፈልገውም ነው የብልጽግና አቋም። ለዚህ ነው በይቅርታ እንሻገር የሚለው መርህ ይዞ የተነሳው። ለዚህ ነው ከ50 ዓመታት በፊት ትግል ብለው የወጡ ፓርቲዎችን በቀይ ምንጣፍ ተቀብለን አብረን እንወስን ያልነው። ለዚህ ነው ብልጽግና በምርጫ ያገኘውን የህዝብ ይሁንታ ያካፈለው አሁንም የሚቀጥለው። ሌላው እንደ መንግስት ታይል የመጠቀም ብቸኛ አቅማችሁን አልተጠቀማችሁም። መንግስት ኃላፊነት አለበት። መንግስት ከስርዓት አልበኞች ጋር አብሮ አይቆም። መንግስት ህገ መንግስት የሚባል ሀገራዊ የህግ ማዕቀፍ አለው። ይሄንን አሁንም አጠናክሮ ይቀጥላል። በአንድ ቀን ህገ መንግስትን ንዶ የህዝብን ይሄ የተራራቀ ፍላጎትና ሐሳብ ዘመናት የቆየ ቁርሾን በአንድ ጠረጴዛ ላይ እዚህ በአንድ በኩል ሆደ ሰፊነት በሌላ በኩል ስርዓት አልበኝነትን አሰባስቦ ማዕከል ላይ ቆሞ የሁሉም ፍላጎት እንዲካተት አካታች መርሆችን ቀርጾ ፖሊሲ አስቀምጦ ተቋማትን ገለልተኛ አድርጎ በእጁ መያዝ ያለባቸውን ተቋማት ደግሞ ሪፎርም አድርጎ አካታች ሆኖ በይቅርታ እየቀጠለ ያለው ለዚህ ነው። እዚህ ጋር ትልቁ ጥያቄ አሁንም ያልተመለሰው ለኢትዮጵያ ህዝብ ያልተመለሰለት ከተፎካካሪዎቻችን መቼ ነው እዚህ ላይ አብራችሁ እዚህ ላይ ድርሻችሁ የምትወጡት? መቼ ነው ድርሻችሁ የምትወጡት? መቼ ነው ይሄ ነው ሐሳባችን ብላችሁ በአቋም ጸንታችሁ እዚህ ጋር ለህዝቡ ሐሳብ የምታመጡት ነው? መሄድ አንችልም ከጫፍ ጫፍ ሄደን እኮ ሰራን፣ ሄደን ሰራን። ነገ ምን ሰራለን? ሄደን እኮ ስንዴ አመረትን። የማይጣጣሙ ጎረቤታሞች እኮ ኩታ ገጠም ላይ አመረቱ ስንዴ። ነገ ምን ሰራለን? ብልጽግና ከህዝብ የሚፈልገው አብሮነትን አግኝቷል። ስለዚህ አብሮ እየሰራን በአንድ ሰማይ ያልተፈጠረ ችግር በአንድ ሌሊትና ቀን ያልተፈጠረ ችግር የዘመናትን ክምችት በአንድ እጁ እየገፋ በአንድ እጁ ግን ማምረት አለብኝ የሚል ጽኑ አቋም ነው ይዞ እየሄደ ያለው።